ነገር አለ እዛ ተፋቱ በጣም ዛሬ ወደቀብኝ አበላሽ ዛሬ እንግዲህ የደስታችን ቀን ነው አይደል? ጠጋ ጠጋ ብላችሁ ስታወሩ ማላችሁ እኛ አሚዜ እንደሚያት ማላችሁ አጋቡ አፋቱ በጣም ይግባ ማላችሁ ማን ነው አይግባ አይግባ ነፋስ አይገባ ይየኩ አይግባ ማላችሁ ማለት በጣም መልካም ሰው ሲገኝ እኮ በደስታ በምናምን ነው የሚጀምር አሉ እንጂ አንዳንዴ ቀድሜ ባቃቸው የምትያቸው አይነት ሰዎች አሉ በነገራችን ላይ እና ቀድመን ብናውቀው ወይ ደግሞ ሩታ ቀድማ ብታውቀው የምንለው አይነት ሰው ነህ እና በጣም ደስ ብሎናል በሩታ ህይወት ስለመጣ እኛም ስላወቅን በጣም በቃ ደስተኞች እኔም እወዳቸዋለሁ በጣም ነው ማከብራችሁ ማለት እዚህ ጋር በደስታዬ ቀን ተገኝታችሁ ነገሩን አብራችሁን ስላላችሁ በጣም ነው የማመሰግነው። በዚህ አጋጣሚ ምንም ማለት አይደለም ይገባል። ደስታ ከልቢ አፍቅሮ ነው ቤተሰብ ምን ትላለህ? ኧረ እኔ ምንም አይደለም እህቴ አይኑ እንዳፈቀረ ምናምን ነገር የለም ዛሬ አመታንዋል ጀግናውን አሁን በእኛ ፊት ምን ተወሩትን አሁን ነው በኋላም ማለት ምን ያህል ግን እንደሞች ታውቃለች ማስብልሽ ነው። ኧረ ሚሊዮ ነገር ያት እንዴ አይ ለምን መሰለህ አሁን አንተን በደንብ አንደርስታንድ አድርጌያለሁ። ቀንም ስተገናኝተን ከዳኒ ጋር ብለን ስናወራ ቅድም አይቻለሁ ምናምን ለሴት ልጅ ያለ ክብር የሆነ ማለት መረጋጋት በዛ ላይ ፍቅርን የምትገልጽበት መንገድ ተረጋጋ ሰውዬ ነው ተሞላበት ምን መሰላችሁ እውነቱ ቢያረጉ ራሱ ሩታ አሁን እሳት ነች ስትናደድ በጣም እንትን ትሆናለች እና የተረጋጋ ነው ልጁ ማለት ነው። ግን እኔ በዛች ሰዓት ያየው በቃንተ ላይ በጣም ለሴት ልጅ አላት ምናምን ስፔሻሊ ለሩታ ያለ ፍቅርና ክብር ፍቅር እንደዚህ ላይ ይችላልች ትችላላችሁ። እኔ ራሴ ልክ እንደ ዳኒ ቀደም ብዬ ባወቅኩ ከማላቸው ሰዎች አንዱ ነው። እኔም ሀሳቤ ምንድን ነው ስሙ ቢቀየር ወይ ምክንያቱም ደስታን ወደ ካሳ ቢቀየርልን ማለት በጣም የሚከስሽ አይነት ሰው ነው ብዬ አስባለሁ። እኔ ካሳ አንተ ራሱ ካሳ አይ ዳኒ ቀን ይቆረጥልህ የሆነ ብቻህን አልበም ባለ ብዙ ስራ ካለ ብዙ ማውጣት ይችላል። ምክንያቱም ማለት ነው ባየሁት ነገር አንጻር ነው ይሄ ያልኩት ማለት አንቺ ጊዜ መጣ ሰው ብዬ ነው ያመንኩት። ምክንያቱም በጣም ብዙ ቀናቶችን እያለቀሽ በጣም ብዙ ችግሮችን ብቻሽን እየተጋፈጥሽ ነው ያለሽው እና እነዛ ችግሮች እነዛ ነገሮችን ካየሁት ነገር አንጻር ምክንያቱም በጣም እንዳለችው ሜሪ ቅድም ቁጭ ብለን እያወራን ነበር። ከዛ በፊት ደግሞ ስለሱ ለማጣራት እኔ ሜሪ የተለቀቁት ቪዲዮዎች እያየን ነበረ። ካሳስ ምንድን ነው ባንቺ ጉዳይ እግረስ ነው ዝም ብሎ ላይ አይመቸም ማጣራት እስካለብን ድረስ እዛ ብታጅራም እስከ መደወል ምናምን ኤቭሪቲንግ ስለሱ ስለሚያውቁ ሰዎች ማለት ነው። ከዚህም ከሀገር ውጭም በነበረበት ሰዓት ላይ ምን አይነት ህይወት ነበረው የሚለውን አብዛኛው ነገሮችን አጣርተን ነው። ምክንያቱም ለእህታችን ማን ይገባታል የሚለውን ነገር አጣርተን ነው። ራሱ አየር መቀየር አለብሽ በቃ አስፈላጊ አይደለም። ዩዥዋል ነገር ነው። በጣም ከኖረበት አየር መቀየር የሚገባት ፕላስ ደግሞ በጣም ብዙ ሰዎች ራሱ ሲመሰክሩለት ነበረ ለወንድሜ ካሳ ማለት ሽማግሌ ከደስታ ወደ ካሳ
የአገር ቤት ስም ተግባራዊ እኮ ነው። ስምና ዋናው የስሙ ዓላማ ነው። ዓላማና ፍቺው ነው ዋናው። ደስ አላላት ሩታዬ በተፈጥሮ አንድ ናት እኮ እንዲህ ድምቅምቅ ያለ ነገር ፍጥንጥን ምናምን ካለባት ራሱ ምናምን ያሳልፈውና አንዳንዴ ደግሞ ስሜቷን ደግሞ